በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አመሻችሁ፣ እንደምን ሰነበታችሁ። ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የጸጋ ሁሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። የትምህርታችን ርዕስ መጽሐፍ ቅዱስን እንወቅ የሚል ነው። እግዚአብሔርን አጋዥ መንፈስ ቅዱስን ገላጭ አድርገን የአራተኛውን ቀን ትምህርት እንጀምራለን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ልጁ ጢሞቴዎስ የተላከ ሁለተኛይቱ ምዕራፍ 3 ቁጥር 14 ጀምሮ ያለውን በጸሎት መንፈስ ሆነን እናነባለን። አንተ ግን በተማርህበትና በተረዳህበት ነገር ጸንተህ ኑር፣ ከማን እንደተማርከው ታውቃለህና። ከሕፃንነትህም ጀምረህ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡህ የሚችሉትን ቅዱሳን መጻሕፍትን አውቀሃል። የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ እግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ፣ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል። ሁሉን የያዘ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። የሚያበረታ ጸጋ ያለህ የድካም ታሪካችንን የለወጥክ አለማወቅን እንደ ትላንትናው ክረምት እንደ ትላንትናውም ዕለት ያሳለፍክ እግዚአብሔር በእውነት በብርሃንህ እንመላለስ ዘንድ እድል ስለሰጠህን እናመሰግንሃለን። ለሚችለው እጅ እኛ ባሪያዎች ተላልፈን ተሰጥተናልና የሚመክተውም ክንድህ በመተማመን ያሳደረናልና በረከትን የሚያመነጩ እጆችህ ፍላጎታችንን ሁሉ ያረካሉና አንተ የበረሃ መና፣ አንተ የዓለቱ ውሃ፣ አንተ የምድረ በዳው ጓደኛ ሆይ እናመሰግንሃለን። ያስተማርከን እግዚአብሔር፣ የመከርከን ያጸናህን እግዚአብሔር፣ ያጽናናህን የቀኙን ጎዳና ያሳየህን ከፊት እየቀደምክ በምስጋና ያስከተልከን ሕያው ተስፋ ሆይ እናመሰግናለን። አንተ ልባችንን ታውቀዋለህ። አንተ ኑሯችንን ታውቀዋለህ። አንተ መሻታችንን ታውቀዋለህ። አንተ የሆነብንን ታውቀዋለህ። አንተ የከበደንን ታውቀዋለህ። አንተ ያስጨነቀንን ታውቀዋለህ። በሰማይም በምድርም ክብር ምስጋና ለአንተ እናቀርብልሃለን። በምሕረትህ ከህሊና ወህኒ ቤት የፈታህን፣ በምሕረትህ ከሰዎችና ከሰይጣን ክስ ያዳንከን፣ በምሕረትህ እረፍትን የሰጠህን፣ ተኝቶ ለማደር በሰላም ለመሰማራት ያበቃህን፣ በምሕረትህ ያለፈው ታሪካችንን ሁሉ የሰረዝክልን፣ ከአስጨናቂውም ነፃ ያወጣህን፣ ሰንሰለታችንን ቆርጠህ በነፃነት ያራመድከን፣ የነሐሱን ደጃፍ ሰብረ ውጡ ተሰማሩ ያልከን ጌታ ስለ ምሕረትህ እናመሰግንሃለን። ብዙ ጊዜ ረዳህን፣ ብዙ ጊዜ አፈቀርከን፣ ብዙ ጊዜ አጽናናህን፣ ብዙ ጊዜ አበረታህን። ብዙ ጊዜ ያንተን ሰዎች ወደ ሕይወታችን ወደ ኑሯችን ላክ። ብዙ ጊዜ መከርከን፣ ብዙ ጊዜ ይቅር አልከን። አምላካችን ሆይ አንተ እንደገና አምላክ ነህ፣ እናመሰግንሃለን። በቸርነትህ ከገባንበት ማጥ ከወደቅንበት ጉድጓድ ሁሉ አወጣህን። አሽክላውን ሰባብረ ወጥመዱንም በጣጥሰ ከፍላጎታችን ከክፎችም ምኞት ታድገ
የዛሬ ሰው ስላልከን እናመሰግንሃለን። እኔ ለማለት የማንበቃ በአንተ ያለን በጎነታችን ጽድቃችንም የሆንከው ሕያው ተስፋ እግዚአብሔር ሆይ በእውነት እናመሰግንሃለን። አንተ ያላፈርክብን የታሪካችንን የጀርባችንን ጠባሳ ያላፈርክበት የዛሬውን የፊቱን ቁስላችንን ያልተሰቀቅከው እርቃን መሆናችንን መልካችን በኃጢአት ለምጽ መጥፋቱን ያልተጸየፍከው ከነ ቆሻሻችን አቅፈ የሳምከን በንጹሕ ውሃ ያጠብከን በምህረትህም ያነጻህን ይቅር የተባለ ሕሊና ያደልከን እግዚአብሔር በእውነት እናመሰግንሃለን። ስለ ቸርነትህ መከራችንን፣ ፈተናችንን፣ ጥያቄያችንን፣ እንቆቅልሻችንን፣ ሙግታችንን፣ ዝለታችንን ባወቅነው መጠን አለመገኘታችንን ሁሉ አቤቱ አሳልፈው። ስለ ቸርነትህ ለአንተ ታማኞች እንሆን ዘንድ ለክብርህም አደግድገን እንድንቆም በሰጠህን ዘመን ሁሉ ሐሳብህን አገልግለን በሰላም እንድንጠቀለል አቤቱ እንማጸንሃለን። በቸርነትህ የበራው መብራታችን እንዳይጠፋ የተጋጋለው ፍቅራችን እንዳይከስም የበራልን እውነት ወደ አለማወቅ እንዳይለወጥ አቤቱ ሆይ አንተ ሕያውነትን እንድታድለው እንጸልያለን። እኔን ባሪያህንና እነዚህን ባሪያዎችህን መላውን የዓለም ሕዝብ ሁሉ አቤቱ ይቅር በል። በቸርነትህ በምሕረት ታላቅነት የሰጠህንን ለመስጠት የበቃን አድርገን። አምላካችን ሆይ ለአደራ የሚበቃ ሕይወት፣ ለአደራ የሚበቃ ታማኝነትን አቤቱ አድለን። የሰዎችና የአንተ የእግዚአብሔር ልብ የሚያርፍብን እውነተኛ ሰዎች አድርገህ እንድትሰራን እንማጸናለን። ስለ ቸርነትህ ከጌትነትህ ግዛት ርቀው ያሉትን በአጋንንት ጭቆና የተያዙትን ሁሉ ሕይወት ያጎበጣቸውን ጭንቀት ድሩን ያደራባቸውን ለመተኛትም ለመሰማራትም በተለያየ መደለያ የሚኖሩትን ሁሉ የሰላም አለቃ ኢየሱስ ክርስቶስ ዛሬ በሰላምህ እንድትባርካቸው እንጸልያለን። በቸርነትህ የታወኩ መንደሮችን፣ ከተሞችና ሀገሮችን ሁሉ በቸርነትህ እንድታስባቸው ለሰው ልጅ ሁሉ ሰላምህን እንድትሰጠው አቤቱ እንማጸናለን። ይህም ዓመት በብዙ የምናተርፍበት፣ ብዙ ዘርተን ብዙ የምናጭድበት፣ ያምናውን የምናጭድበት መኸር ለሚቀጥለው ደግሞ የምንዘራበት አዝመራ እንዲሆን አቤቱ እንማጸናለን። ቅድስት ቤተ ክርስቲያናችንን ሀገራችንን በቸርነትህ አቤቱ አስብ። አገልጋዮችን በቸርነትህ አስታውሳቸው። ለክብርህ የሚቆሙትን በጥበብ ቃል ቀባቸው። አምላካችን ሆይ በፊትህ በቆምን ጊዜ እንድናስባቸው አደራ ያሉን ሁሉ በቸርነትህ አስታውሳቸው። አይምሮአችንን ብሩህ እንድታደርገው ከአንደበታችንም የሞገስ ቃል እንዲፈስ የምንናገረው ኃጢአትን የሚነቅል ጽድቅንም የሚተክል እንዲሆን አቤቱ እንጸልያለን። በሰላም ጀምረን እስክንፈጽም ጥበቃህ በዙሪያችን፣ ማዳን ምሕረትህ በመካከላችን ትሁንልን። በአንድ ልጅህ በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሆን ዛሬም ዘወትርም ለዘላለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። ርዕሳችን መጽሐፍ ቅዱስን እንወቅ የሚል ነው። መጽሐፍ ቅዱስ የኪዳን መጽሐፍ ነው። እግዚአብሔር ከሰዎች ጋር የኮንትራት ፍቅር፣ ጊዜያዊ ህብረትን የሚፈልግ አምላክ አይደለም። እግዚአብሔር ባህሪው ዘላለማዊ ነው። ቃሉ ዘላለማዊ ነው። ከሰው ልጆች ጋር የሚፈልገውም ህብረት ዘላለማዊ ነው። በዚህ ዓለም ላይ ካስመረሩን ነገሮች አንዱ ሰዎች ለጊዜያዊ ጉዳይ ቀርበውን ለዘላለም ይርቁናል።
እግዚአብሔር ግን ለዘላለም ጉዳይ ቀርቦን ለዘላለም ከእኛ ጋር ይኖራል። በወላጅ ቤት እንኳ የምንኖረው ለአቅመ አዳም ለአቅመ ሔዋን እስክንደርስ ድረስ ነው። ከዛ በኋላ አንስማማም፣ አንጣጣምም። ኑሯችን ሁሉ መለያየት ባይኖረው እንኳ የውጊያ ነው። እግዚአብሔር ግን ለአካለ መጠን ደርሶ ከቤቱ የሚወጣ ልጅ የለውም። ሁል ጊዜ በእግዚአብሔር እቅፍ ውስጥ ነን። ሁል ጊዜ ለእግዚአብሔር የማናድግ ልጆቹ ነን። ሁሉ ጊዜ እግዚአብሔር እኛን ለመንከባከብ የማይደክመው አምላክ ነው። እግዚአብሔር እንዴት ወደደን ካልን በኪዳን ፍቅር ወዶናል። ቃል ለመግባት ብዙ ጊዜ እንሰቀቃለን። እግዚአብሔር እኛን ለመውደድ ከኛ ጋር ለመኖር ኪዳን ሲያደርግ አልተሰቀቀም። ብዙ ሰው ከራሱ ጋር መሆን ስላልቻለ ነው በሱስ ውስጥ ተዘፍቆ የምናገኘው። ራሱን ለመርሳት፣ ከራሱ ለመኮብለል፣ ራሱን ለመደለል፣ ከራሱ ጋር ድብብቆች ለመጫወት ሱስን እንደ አማራጭ እንደ ምሽግ ይጠቀማል። ስለዚህ ሰው ራሱን በጠላበት ዓለም ላይ እግዚአብሔር ግን ሰውን ወደደው። የማይወደደውን እግዚአብሔር ወደደ። የማይፈቀረውን እግዚአብሔር አፈቀረ። ከሰው በጎደለ ጊዜ ከእግዚአብሔር እንዲሞላ ኪዳን አደረገ። እግዚአብሔር የኪዳን አምላክ ነው። እግዚአብሔር እያንዳንዱን ነገር የሚፈጽመው በኪዳኑ መሰረት ነው። ስለዚህ የመጽሐፍ ቅዱስ መላው ስሙ ኪዳን ነው። ብሉይ ኪዳን፣ አዲስ ኪዳን እንላለን። እግዚአብሔር ያለ ኪዳን ከሰው ጋር ህብረት ያደረገበት ዘመን የለም። የኪዳኑ ውል መጽሐፍ ቅዱስ ነው። የኪዳኑ መፈራረሚያው መጽሐፍ ቅዱስ ነው። መጽሐፍ ቅዱስ የኪዳን መጽሐፍ ነው። እግዚአብሔር በማይለቅ ፍቅር፣ እግዚአብሔር በማይተው ፍቅር፣ እግዚአብሔር በማይከዳ ፍቅር ወዶናል። እርሱ እኛን የወደደበትን መጠን እኛ ራሳችንን አልወደድነውም። ብዙዎቻችን ራሳችንን የወደድነው በክፉ መንገድ ነው። ራሳችንን የወደድነው እየመሰለን ራሳችንን በጣም እንጠላዋለን። አንዳንድ ጊዜ ጠላቶቻችን የሚያደርሱብን ክፋት ለገሃነም አያበቃንም። የኛው ምርጫ ግን ለገሃነም የሚያበቃን ከሆነ ጠላቶቻችን ከጠሉን ጥል በላይ ራሳችንን የጠላነው ይበልጣል። ራሳችንን ከወደድነው ውድ በላይ እግዚአብሔር እኛን ይወደናል። አዎ እግዚአብሔር የኪዳን አምላክ ነው። ኪዳኑን ሊጠብቅ የሚተጋ አምላክ ነው። የዘመናት ርዝማኔ በኪዳኑ ላይ ነፋስ አያስገባበትም። ከሰው ወገን ነገ የሚወዱን እነማን መሆናቸውን በእርግጠኝነት መናገር አንችልም። እግዚአብሔር ግን ባልመጣው ነገ ላይ ወዳጃችን እንደሆነ እርግጠኞች ነን። ባልጀመርነው ነገ ላይ እግዚአብሔር አፍቃሪያችን እንደሆነ እርግጠኞች ነን። አዎ እግዚአብሔር የኪዳን አምላክ ነው። መጽሐፍ ቅዱስም የኪዳን መጽሐፍ ነው። መጽሐፍ ቅዱስ የተስፋ መጽሐፍ ነው። ብሉይ ኪዳን ተስፋ ነው። አዲስ ኪዳን ፍጻሜ ነው። ያ ተስፋ ማን ነው ካልን ኢየሱስ ክርስቶስ ነው። እግዚአብሔር ለሰው ልጆች የሰጠው ተስፋ ደጋግ ነገሥታት ይነሳሉ አይደለም። እግዚአብሔር ለሰው ልጆች የሰጠው ተስፋ ከደህና ባለጠጋ ጋር አገናኛቸዋለሁ አይደለም። እግዚአብሔር ለሰዎች የሰጠው ተስፋ ከጥሩ ቤተሰብ ትወለዳላችሁ አይደለም። እግዚአብሔር የሰጠው ተስፋ ራሱን ነው። ኢየሱስ ክርስቶስ ተስፋችን ነው። በራሳችን ተስፋ ብንቆርጥ፣ በሰዎች ተስፋ ብንቆርጥ፣ በመሪዎች በሀገር ተስፋ ብንቆርጥ፣ በዘመን በስልጣኔው ተስፋ ብንቆርጥ፣
በባለሙያ በጀግኖች ተስፋ ብንቆርጥ፣ በእውቅ ሰዎች በሃይማኖት መምህራን ተስፋ ብንቆርጥ እግዚአብሔር ተስፋችን ነው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ሁሉ ከስሞ እሱ ያበራል። ሁሉ ጠፍቶ እሱ ይጋጋማል። ሁሉ ተሰውሮ እሱ ይገለጻል። ሁሉ ስፍራውን ለቆ እርሱ በአደባባዩ ይሞላል። መጽሐፍ ቅዱስ የተስፋ መጽሐፍ ነው። ሰውን የሚያኖረው ምንድን ነው ካልን ተስፋ ነው። ተስፋ የሰው ልጅ የሚኖርበት፣ ተስፋ የዛሬ ምግብ የነገ ስንቅ ነው። እግዚአብሔር የተስፋ አምላክ ነው። እግዚአብሔር ተስፋን የሚሰጠው የሰው በጎነት አስገድዶት ሳይሆን የራሱ ፍቅር መሐሪነት ግድ ብሎት ነው። ይልቁንም ተስፋ የተጀመረው ሰው በኃጢአት ከወደቀ ጊዜ አንስቶ ነው። የወደቀ ሰው ትልቅ ምርኩዙ የመነሻ በትሩ ተስፋ ነው። መጽሐፍ ቅዱስ የተስፋ መጽሐፍ ነው። ያም ተስፋ ኢየሱስ ክርስቶስ ነው። መጽሐፍ ቅዱስ የፍቅር መጽሐፍ ነው። ብዙ ፍቅሮች እንዳሉ ቅዱስ መጽሐፍ ይነግረናል። አጋፔ የሚባል የእግዚአብሔር ፍቅር አለ። የወዳጅነት ፍቅር አለ። የጾታ ፍቅር አለ። ሰው ጠላቱን የሚወድበት ፍቅር አለ። በዚህ አገላለጥ 4 አይነት ፍቅሮች አሉ። የመጀመሪያው የአጋፔ ፍቅር ነው። መሰረቱን እግዚአብሔር ብቻ ያደረገ ፍቅር፣ ምክንያት አልባ የሆነ ፍቅር፣ በነፃ የሚወድ ፍቅር፣ ከእግዚአብሔር የሚነሳ ፍቅር፣ እሱ የአጋፔ ፍቅር ነው። እግዚአብሔር እኛን የወደደን በዚህ ፍቅር ነው። እኛም እርሱን የምንወደው በዚህ ፍቅር ነው። ሰዎችንም እንድንወድ የተጠራንበት የመንፈሳዊነት መገለጫው ይሄ ፍቅር ነው። ሁለተኛው የወዳጅነት ፍቅር ነው። እኩል ወዳጆች የሚዋደዱበት ፍቅር ነው። ሶስተኛው የጾታ ፍቅር ነው። በወንድና በሴት መካከል ያለ ለስሜት የሚያደላ ፍቅር ነው። አራተኛው ሰው ጠላቱን የሚወድበት ፍቅር ነው። ጠላትን ውደድ ማለት ወደ ቤትህ አምጣው፣ ወደ ኑሮህ አምጣው፣ ወደ ትዳርህ አቅርበው፣ እንደ ድሮ ሁን ማለት ላይሆን ይችላል። ጠላትን መውደድ ማለት ሲቸገር ከኛ ምላሽ ካለ ያንን መስጠት፣ ያንን ማድረግ ማለት እርሱ ጠላትን የመውደድ ፍቅር ነው። ጠላትን መውደድ ማለት ሲራብ ማብላት፣ ሲጠማ ማጠጣት ነው። ጠላትን መውደድ ማለት ክፉ አለማሰብ፣ ለበቀል አለመነሳሳት ማለት ነው። ወዳጃችንን በምንወድበት መጠን ጠላታችንን ብንወደው፣ ምስጢራችንን ብንነግረው፣ ወደ ሕይወታችን ወደ ኑሯችን ብናመጣው ከትርፉ ጉዳቱ ከፍ ያለ ይሆናል። አዎ መጽሐፍ ቅዱስ የፍቅር መጽሐፍ ነው። ስለ አጋፔ ፍቅር፣ ስለ እግዚአብሔር ፍቅር የሚናገር መጽሐፍ ነው። ያ ፍቅር በኢየሱስ ክርስቶስ ተገልጧል። አብ፣ ወልድ፣ መንፈስ ቅዱስ አንድ ፍቅር ነው። ኢየሱስ ክርስቶስ በመስቀል ላይ በመሞት የገለጠው ፍቅር የአብም የመንፈስ ቅዱስም የራሱ የወልድም ፍቅር ነው። መሞት የወልድ በለበሰው ሥጋ የራሱ መገለጫ ነው። አብ፣ ወልድ፣ መንፈስ ቅዱስ ግን በፍቅር አንድ ናቸው። ስለዚህ በመስቀል ላይ የተገለጠው የእግዚአብሔር ፍቅር ነው። መጽሐፍ ቅዱስ አንድ ነው ወይም አንድ መጽሐፍ ነው። እርሱም ክርስቶስ ነው። መጽሐፍ ቅዱስን በአጭሩ ተናገሩ ቢባል እርሱ ክርስቶስ ነው። በመግቢያችን ላይ ባነበብነው በሁለተኛ ጢሞቴዎስ በምዕራፍ 3 ቁጥር 15 ላይ ሐዋርያው ጳውሎስ ልጁ ጢሞቴዎስን ሲመክር እንዲህ አለ።
ከሕፃንነትህ ጀምረ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጻሕፍትን አውቀሃል ይላል። የመዳን መሰረቱ በእግዚአብሔር ልጅ በኢየሱስ ክርስቶስ ማመን ነው። በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን ድህነት እንደሚገኝ የሚነግረን ቅዱስ መጽሐፍ ነው። ከሕፃንነት ጀምረህ በጢሞቴዎስ የሕፃንነት ዘመን የሐዲስ ኪዳን መጻሕፍት አልተጻፉም ነበረ። በጢሞቴዎስ የሕፃንነት ዘመን የተጻፉት የብሉይ ኪዳን መጻሕፍት ናቸው። የብሉይ ኪዳን መጻሕፍት መዳን በኢየሱስ ክርስቶስ በማመን የሚገኝ ጸጋ መሆኑን ይናገራሉ። በአጭር ቋንቋ መላው ብሉይ ኪዳን መላው አዲስ ኪዳን ስለ ክርስቶስ ይናገራል። ስለዚህ መጽሐፍ ቅዱስን በአጭሩ እንግለጥ ከተባለ ክርስቶስ ነው። ለኤማሁስ መንገደኞች ጌታችን ኢየሱስ ክርስቶስ ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጻሕፍት ሁሉ የተጻፈውን ተረጎመላቸው ተብሎ ተጽፏል። የሉቃስ ወንጌል ምዕራፍ 24 ቁጥር 27 ላይ ከሙሴና ከነቢያት መላው ብሉይ ኪዳን በአጭሩ ሲጠራ ኦሪትና ነቢያት፣ ሙሴና ነቢያት ተብለው ይጠራሉ። ኦሪት ወይም ሙሴ የሚባለው 5ቱ ብሔረ ኦሪት ናቸው። ከዘፍጥረት እስከ ዘዳግም ያለው ነው። ነቢያት የሚባሉት ደግሞ ከዚያ መለስ ያሉት መጻሕፍት ናቸው። በኦሪትና በነቢያት ወይም በመላው ብሉይ ኪዳን ስለ ክርስቶስ ተነግሯል። ጌታችን ኢየሱስ ክርስቶስ በትንቢት፣ በምሳሌ፣ በመሥዋዕት፣ በማደሪያው ድንኳን፣ በአበው ተስፋ በብሉይ ኪዳን ተብራርቷል። ቅዱሳኑ ሁሉ ከጽንሰቱ እስከ ዕርገቱ ድረስ በትንቢት መነጽር እያዩ ከሩቅ ተሳልመዋል፣ ምስጋና አቅርበዋል። ትንቢተ ኢሳይያስ ምዕራፍ 53ን ስናነብ የጌታችን የኢየሱስ ክርስቶስን የቀራንዮ ውሎ እናያለን። ከ700 ዓመት በፊት ነቢዩ ኢሳይያስ በትንቢት መነጽር አይቶ የጻፈው ነው። መስቀሉ ስር የነበረው ቅዱስ ዮሐንስ ወንጌላዊ መስቀሉን ከገለጠው በላይ ኢሳይያስ ከ700 ዓመታት በፊት መስቀሉን አብራርቷል። በመገረፉ ቁስል ተፈወስም ብሎ ጽፎልናል። ስለዚህ መስቀሉን የሚያብራራ ፍቅሩን የሚያብራራ ክርስቶስን የሚገልጠው መንፈስ ቅዱስ ነው ማለት ነው። መጽሐፍ ቅዱስ አንድ መጽሐፍ ነው፣ እርሱም ክርስቶስ ነው። መጽሐፍ ቅዱስ በተለያዩ ጻሕፍት ቢጻፍም ብዙ ይዘት ቢኖረውም አንድ ነው። መጽሐፍ ቅዱስ በተለያየ ዘመን ይኖሩ በነበሩ ከ40 በላይ በሚሆኑ ጸሐፍት የተጻፈ መጽሐፍ ነው። በተለያየ ዘመን በ1600 ዓመታት ወይም በ1700 ዓመታት ርቀት ውስጥ በነበሩ 40 በሚያህሉ ጻሕፍት መጽሐፍ ቅዱስ ተጽፏል። ይህንንም ያህል የጊዜ ክፍተት ይህንንም ያህል መጽሐፍ ቅዱስ ግን እርስ በርሱ የማይቃረን መጽሐፍ ነው። ለምን ስንል ጸሐፊው ደራሲው መንፈስ ቅዱስ ነው። መጽሐፍ ቅዱስ ዓላማው አንድ ነው። እርሱም የመዳንን መንገድ ማሳየት ነው። መጽሐፍ ቅዱስ ፍጻሜ የሚያገኘው በክርስቶስ ነው። ጌታችን ኢየሱስ ክርስቶስ በመጀመሪያው ምጽአቱ በሥጋ ማርያም በዚህ ዓለም ተገለጠ። ስለዚህ ብሉይ ኪዳን ፍጻሜ ያገኘ። ሐዲሱ ኪዳን ፍጻሜ የሚያገኘው በዳግም ምጽአቱ የመንግሥተ ሰማያት ደጃፍ ሲከፈት ነው።
ስለዚህ መጽሐፍ ቅዱስ ፍጻሜ የሚያገኘው በክርስቶስ ነው። ቅዱሳት መጻሕፍት በጊዜው ውስጥ ተጽፈው ዘለዓለማዊነትን ያወራሉ። የተጻፉት በጊዜ ውስጥ ነው። በ1600 ዓመታት የጊዜ ርቀት ውስጥ ነው የተጻፉት። ከክርስቶስ ልደት በፊት 1600 ዓመት ቀደም ብሎ መጻፍ ጀመረ። በ100 ዓመተ ምህረት ላይ መጽሐፉ ተጽፎ ተጠናቀቀ። በጊዜ ውስጥ የተጻፉት ቅዱሳት መጻሕፍት ስለ ዘላለማዊነት ያወራሉ። በዓለም ላይ ያለ የትኛውም ፈላስፋ የትኛውም ሊቅ መጽሐፍ ዘላለማዊነትን ከሞት በኋላ ያለውን ተስፋ ሊያበስር አይችልም። ዘላለማዊነትን ሊናገር የሚችለው ከዘላለማዊ አምላክ የወጣው ቃል ብቻ ነው። ቅዱሳት መጻሕፍት በሰዎች ቃል ተጽፈው የእግዚአብሔርን ሐሳብ ይተነትናሉ። ቃሉ የሰዎች ነው። ቋንቋው የሰዎች ነው። ዘይቤው የሰዎች ነው። ሰዋስው የሰዎች ነው። የሚገልጠው ግን የእግዚአብሔርን ሐሳብ ነው። በሰዎች ታሪክ ውስጥ የመለኮትን ጣልቃ ገብነት የሚያሳየን መጽሐፍ ነው። የአብርሃም ታሪክ፣ የዮሴፍ ታሪክ፣ የሙሴ ታሪክ፣ የኢያሱ ታሪክ፣ የዳዊት ታሪክ፣ የሰለሞን ታሪክ ተጽፎልናል። መጽሐፍ ቅዱስ ስለ ታሪክ ቢናገርም የታሪክ መጽሐፍ አይደለም። በእነኚህ ሰዎች ታሪክ ውስጥ የመለኮትን ጣልቃ ገብነት ለማሳየት የተጻፈ ነው። ስለዚህም እግዚአብሔር ሲበረቱ የብርታታቸው ምክንያት፣ ሲወድቁ ደግሞ በንስሐ የሚነሱበት ፍቅር መሆኑን ይናገራል። ለእኛ ተስፋ ለመስጠት ይልቁንም ለኃጢአተኞች እኔም ዕድል አለኝ ለማለት የእነኚህ ቅዱሳን ታሪክ ገብቶልናል። ለዚህ ነው ሙሴ እንደገደለ ተጽፎልናል። ዳዊትም በእጁ ላይ ደም እንደነበረ ተጽፎልናል። ለማበረታታት ኃጢአትን ለማደፋፈር ሳይሆን እነሱን የተቀበለ እግዚአብሔር እኔንም ይቀበለኛል ብለን ተስፋ እንድናደርግ ነው የተጻፈልን። መጽሐፍ ቅዱስ ዳር እስከ ዳር የሚናገረው እግዚአብሔር ሕዝቡን የሚጠብቅ አምላክ መሆኑን ነው። እግዚአብሔር የሕዝቡ እረኛ ነው። በማይዘናጋ ጥበቃው ሕዝቡን ከሞትና ከጭንገፋ ከጠላትና ከወራሪ ይታደጋል። ክርስትና በመጽሐፍ ላይ የተቀመጠ ሃይማኖት ነው፣ ነገር ግን ሕያው ነው። ብዙ አዋጆች በመጽሐፍ ላይ ተቀምጠዋል። ብዙ አዋጆች በጽሑፍ ሰፍረዋል። ሕያው ግን ላይሆኑ ይችላሉ። ክርስትና በመጽሐፍ ላይ የተቀመጠ ቢሆንም ሕያው ነው። የእግዚአብሔር ቃል ዛሬም ይሰራል። ለአብርሃም የተነገረው ተስፋ በዚህ ዘመን ላይ ግለቱ ሳይበርድ እኛንም ከቀቢጸ ተስፋ ብርድ ያወጣናል። አዎ መጽሐፋውያንን ሕያው ቃል አለን። መጽሐፍ እንደሌለው በመላ የምንጓዝ አይደለንም። ሃይማኖታችን የተመሰረተው በብሉያት በሐዲሳት ነው። የሃይማኖት መሰረቱ ብሉያትና ሐዲሳት ናቸው። ስለዚህ ሃይማኖታችን መጽሐፋዊ ነው። ይሄ ብቻ አይደለም፣ ሕያው ቃል አለን። የሚያኖር ቃል አለን። የሚያድን ቃል አለን። የእግዚአብሔር ቃል ሁል ጊዜ የሚሰራ ነው። የምንበላው ምግብ በውስጡ ሕይወት አለው። ከጉሮሯችን ካለፈ በኋላ ግን ከኛ ቁጥጥር ውጭ ነው። እንዴት ሕይወት እንደሚሆነን፣ እንዴት እንደሚያጽናናን፣
እንዴት እንደሚያበረታን እኛ ልንገነዘበው አንችልም። አዎ የእግዚአብሔርን ቃል በእምነት እንሰማለን። የትኛው ነገራችንን እንደሚጠግን፣ የትኛውን የፈረሰ ቅጥራችንን እንደሚያቀና አናውቅም። ሁል ጊዜ በታማኝነት ሕያውን ቃል መታደም አለብን። ዘላለማዊና ሕያው የሆነ ቃል ዘላለማዊና ሕያው የሆነውን ቃል ለመስማት ዘላለማዊና ሕያው የሆነውን ቃል ለመረዳት የአእምሮ መከፈት ያስፈልጋል። ዘላለማዊ ሕያው የሆነውን ቃል ለመረዳት የአእምሮ መከፈት ያስፈልጋል። የኤማሁስ መንገደኞች የሚናገረውን እንዲረዱ አእምሮአቸው ተከፈተላቸው። ዛሬም እንደ ሊዲያ ልቤን ክፈተው እያልን መዘመር አለብን፣ መጸለይ አለብን። እግዚአብሔር ቃሉን እንዲከፍትልን። በምድር ላይ ማር ምላስን ያጣፍጥ ይሆናል፣ ሕይወትን የሚያጣፍጥ ማር የሆነ የእግዚአብሔር ቃል ነው። ብርና ወርቅ ኪስን ባለጠጋ ሊያደርጉ ይችላሉ፣ ቁሳዊ ነገርን ሊገዙ ይችላሉ። ውስጥን ባለጠጋ የሚያደርግ ግን ከብርና ከወርቅ የሚበልጠው የእግዚአብሔር ቃል ነው። አእምሮአችንን እንዲከፍትልን እግዚአብሔርን መለመን አለብን። የእግዚአብሔር ቃል በመንፈስ ቅዱስ የምንረዳው ነው። በመንፈስ ቅዱስ የተጻፈውን በመንፈስ ቅዱስ ብቻ እንረዳዋለን። መጽሐፍ ቅዱስን ለመረዳት ብዙ የሚያግዙን ነገሮች አሉ። መጽሐፍ ቅዱስ በውስጡ ቅኔ ያለው፣ በውስጡ ውስብስብ የሆኑ ትንቢቶች፣ ምሳሌዎች አሉት። እነኚህን መረዳት ያስፈልጋል። መጽሐፍ ቅዱስ ስነ ጽሑፍን በመሆኑ የስነ ጽሑፍ መንገዶችን ማወቅ ያስፈልጋል። በመጽሐፍ ቅዱስ ውስጥ ባህል አለ። የእስራኤል ባህል አለ። በእስራኤል ዙሪያ የነበሩ እንዲሁም በአዲስ ኪዳን ደግሞ የግሪካውያን የሮማውያን ባህል ሁሉ አለበት። መጽሐፉን ለመረዳት ባህልን ማወቅ ያስፈልጋል። የአዲስ ኪዳን ባህሉ ምንድን ነው? በብሉይ ኪዳን ውስጥ የምናገኘው ባህል ምንድን ነው? ያንን ስንረዳ መጽሐፉን መገንዘብ እንችላለን። በመጽሐፍ ቅዱስ ውስጥ መልክዓ ምድር አለ። መጽሐፍ ቅዱስ መላውን የዓለም ስዕል ያሳየናል። ከዚያ በኋላ ደግሞ ወደ እነ አብርሃም ዘመን ስንመጣ ከባቢሎን እስከ ኢየሩሳሌም ያለውን መልክዓ ምድር ይገልጽልናል። ይሄ ብቻ አይደለም። ከእስራኤል እስከ ግብፅ፣ ከግብፅም እስከ ከነዓን ድረስ ያለውን መልክዓ ምድር መጽሐፉ ይተነትናል። በእያንዳንዱ መልክዓ ምድር እግዚአብሔር መልእክቱን ያስተላልፋል። 40 ዘመን የእስራኤል ልጆች በምድረ በዳ ላይ መጓዛቸው በምድረ በዳው ዓለም ላይ ለሚጓዘው አማኝ ምሳሌ ነው። ወደ አዲስ ኪዳን ስንመጣ ከኢየሩሳሌም እስከ ሰማርያ፣ ከሰማርያ እስከ ምድር ዳርቻ ድረስ ያለውን መልክዓ ምድር ያሳየናል። የኢየሩሳሌምን፣ የአንጾኪያን፣ የግሪክን፣ የዛሬዋን ቱርክ፣ የሮምን መልክዓ ምድር ስንገነዘብ መጽሐፉን መገንዘብ እንችላለን። የመጽሐፍ ቅዱስ ከተሞችን ማወቅ፣ መልክዓ ምድሩን መገንዘብ ለመረዳት በጣም ያግዘናል። የሰዎቹን ስሜት ማወቅ መጽሐፉን ለመረዳት በጣም ያግዛል። የተቀባዮቹን የጸሐፊዎቹን ስሜታቸውን ማወቅ፣ በነሱ ስሜት በነሱ ድምፀት ውስጥ ሆኖ መጽሐፉን ማንበብ ለመረዳት በጣም ያግዛል። ደራሲዎቹን ማወቅ ያስፈልገናል። ደራሲዎቹ እነማን ናቸው? ሙሴን እናውቃለን። የአስተዳደር ጥበብን፣
የግብፃውያንን ፖለቲካ የተማረ ሰው ነው። የሕግ ሰው ነው። በምድር ላይ ከነበሩት በዛ ዘመን ከነበሩት ሊቃውንቶች አንዱ ነው። ለንጉስነት ለአልጋ ወራሽነት እየተዘጋጀ የነበረ ሰው ነው ሙሴ። ስለዚህ ሙሴ ታላቅ የሥነ ጽሑፍ ዕውቀት የነበረው ሰው ነው። ከልዑሉ ሙሴ ጀምረን እስከ አሞጽ ድረስ ስንመለከት መጽሐፍ ቅዱስን የተለያየ ሙያና የኑሮ ደረጃ የነበራቸው ሰዎች ጽፈውታል። ነቢዩ አሞጽ የላም ጠባቂ ነበረ። ኢሳይያስን ደግሞ ስንመለከት የቤተ መንግሥት ሰው ነበረ። ሕዝቅኤል ካህን ነበረ። ዳንኤልን ስንመለከተው ደግሞ የቤተ መንግሥት ሰው ልዑል ነበረ። ዳዊት ከእረኝነት እስከ ንጉሥነት ድረስ ታሪኩን እግዚአብሔር ከፍ ያደረገለት ሰው ነው። ጳውሎስ አሳዳጅ የነበረ ኋላ በክርስቶስ ፍቅር ተማርኮ የቤተ ክርስቲያን ማኅቶት መብራት የሆነ ሰው ነው። ተደራሲያኑን ማወቅ መጽሐፍ ቅዱስን ለመረዳት ያግዛል። እነማን ናቸው ደራሲዎቹ? ጸሐፊዎቹ እነማን ናቸው? ደራሲዎቹን ማወቅ መጽሐፉን ለመረዳት በጣም ያግዛል። ተደራሲያኑን ማወቅም መጽሐፉን ለመረዳት ያግዛል። ብሉይ ኪዳንን ስንመለከት የመጀመሪያዎቹም የኋለኞቹም ተደራሲያን እነማን ናቸው ካልን እስራኤላውያን ናቸው። የእስራኤላውያንን ባህላቸውን፣ መልክዓ ምድራቸውን፣ ፖለቲካቸውን፣ የፖለቲካ ድቀታቸውን፣ የመከራና የእረፍት ዘመናቸውን መገንዘብ መጽሐፉን ለመረዳት በጣም ያግዛል። ስነ ልቦናቸውን መገንዘብ፣ እስራኤላውያን እነማን ናቸው የሚለውን ጠባያቸውን መገንዘብ መጽሐፉን ለመረዳት በጣም ያግዛል። ወደ አዲስ ኪዳን ስንመጣ ለምሳሌ ማቴዎስ በአራማይክ ቋንቋ የማቴዎስ ወንጌልን ጽፏል። የጻፈው በቀጥታ ለአይሁዳውያን ነው። በእጃችሁ የያዛችሁትን የብሉይ ኪዳንን የመሲህ ትንቢት የፈጸመው እርሱ ክርስቶስ ነው ለማለት የማቴዎስ ወንጌልን ጽፏል። የማርቆስ ወንጌልን ስንመለከት ደግሞ ማርቆስ ለሮማውያን ወይም ደግሞ በዛ ዘመን ዓለምን ለሚገዙት የቄሳር ወገኖች ወንጌሉን ጽፏል። ተደራሲያኑን ማወቅ በጣም ያግዛል። ሉቃስ ለአንድ ሰው ቴዎፍሎስ ለሚባል ሮማዊ መኮንን ጽፏል። ሐዋርያው ጳውሎስ 14 መልእክታትን የጻፈ ሲሆን ለመሰረታቸው አብያተ ክርስቲያናት እንዲሁም ደግሞ በመንፈስ ቅዱስ ለተመሰረቱ አብያተ ክርስቲያናት፣ ለግለሰቦች፣ ዳግመኛም ለቤተ ክርስቲያን መሪዎች ጽፏል። ተደራሲያኑን ማወቅ መጽሐፉን ለመገንዘብ በጣም ያግዛል። ራእይ ዮሐንስን ስንመለከት የመጀመሪያ የመልእክቱ ተቀባዮች 7ቱ አብያተ ክርስቲያናት ናቸው። ዛሬ ከኢስታንቡል ጀምሮ እስከ ኢዝሚር ድረስ ላሉ በ80 ኪሎ ሜትር ርቀት ላይ ለሚገኙ 7 አብያተ ክርስቲያናት የተጻፈ ነው። ተደራሲያኑን 7ቱን አብያተ ክርስቲያናት ካወቅን ራእይ ዮሐንስን ለመገንዘብ ይረዳናል። ስለዚህ መጽሐፍ ቅዱስን ለመገንዘብ ቅኔውን፣ ትንቢቱን፣ ምሳሌውን መረዳት፣ የሥነ ጽሑፍ መንገዶችን መገንዘብ፣ ባህልን፣ መልክዓ ምድርን፣ የሰዎቹን ስሜት፣ ደራሲዎቹንና ተደራሲያኑን ማወቅ ያስፈልጋል። ይሄ ብቻ አይደለም፣ የጽሑፉን ምክንያት ማወቅ ያስፈልጋል። የመጽሐፉ አንደኛው ክፍል ለምንድን ነው የተጻፈው? ለምንድን ነው የተጻፈው? ለምሳሌ የዮሐንስ ወንጌል ለምን ተጻፈ? የዮሐንስ ወንጌል ለአማኞች ሁሉ የተጻፈ መጽሐፍ ነው። ለምንድን ነው የዮሐንስ ወንጌል የተጻፈው? ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን አምነው በስሙ እንዲድኑ ነው። ይህንን ራሱ መጽሐፉ ነው የሚናገረው። የሮሜ መልእክት የተጻፈው ለምንድን ነው?
የእግዚአብሔርን ጽድቅ ለመግለጥ ነው። የቆሮንቶስ መልእክት የተጻፈው ለምንድን ነው? ከስህተታቸው እንዲመለሱ ለመምከር ነው። የጢሞቴዎስ መልእክት የተጻፈው የኤፌሶን ሊቀ ጳጳስ ለነበረው ለጢሞቴዎስ የአመራር የሹመትን የአገልግሎትን ቅርጽና መጠን ለመግለጽ ለማስተማር የመንፈሳዊ አስተዳደርን ጥበብ ለመንገር ነው። ራእይ ዮሐንስ የተጻፈው ለምንድን ነው? ከዛ ጊዜ ጀምሮ እስከ ምጽአት ድረስ ያለውን የዓለምን ሁኔታ የዘመኑን ካርታ ለማስጨበጥ ነው። ምክንያተ ጽሑፉን ማወቅ፣ የጽሑፉን ምክንያት ማወቅ መጽሐፍ ቅዱስን ለመረዳት በጣም ያግዛል። መጽሐፍ ቅዱስ እንዲጻፍ መንፈስ ቅዱስ አስፈላጊ ነበረ። ምክንያቱም መጽሐፍ ቅዱስ ልብ ወለድ ወይም የታሪክ የፍልስፍና መጽሐፍ አይደለም። መጽሐፍ ቅዱስ የእግዚአብሔር ድምፅ ነው። ለመጻፍ ያስፈለገው መንፈስ ቅዱስ ለመተርጎምም ያስፈልጋል። መንፈስ ቅዱስ ዛሬ እንዲተረጉምልን ከእኛ ጋር እንዲሆን በብርቱ መጸለይ ያስፈልጋል። መጽሐፍ ቅዱስ በመጀመሪያ የተጻፈው በቅዱሳን ልብ ላይ ነው። ከዚያ በኋላ በወረቀት ላይ ተጻፈ፣ በብራና ላይ ተጻፈ፣ በፓፒረስ ላይ ተጻፈ። አምስቱ ብሔረ ኦሪትን እግዚአብሔር አስቀድሞ በሙሴ ልብ ላይ ሳለበት። ከዚያ በኋላ ከዘፍጥረት እስከ ዘዳግም ድረስ ሙሴ ጻፈው። ሐዋርያትን እንመልከት። ወንጌላቱን መልእክታቱን ሁሉ መድኃኒታችን ኢየሱስ ክርስቶስ በልባቸው ላይ አስቀድሞ ጻፈው። ከዚያ በኋላ በብራና ላይ ጻፉልን። ዛሬም ልባችንን ብራና አድርጎ ፍቅሩን ሊጽፍብን በመንፈሱ ፍቅሩን ሊያትምብን እግዚአብሔር ፈቃዱ ነው። አዎ መጽሐፍ ቅዱስ አንድ ነው፣ እርሱም ክርስቶስ ነው። መጽሐፍ ቅዱስ አስቀድሞ የተጻፈው በወረቀት ላይ ሳይሆን በቅዱሳን ልብ ላይ ነው። መጽሐፉን ለመረዳት ባህሉን፣ መልክዓ ምድሩን፣ ደራሲዎቹን፣ ተደራሲያኑን፣ የጽሑፉን ምክንያት ማወቅ ያስፈልጋል። የመጽሐፍ ቅዱስን ምንነት መረዳት ለሃይማኖት መምህራን ብቻ ሳይሆን ለእያንዳንዱ አማኝም አስፈላጊ ነው። እያንዳንዱ አማኝ በሚበቃው ልክ ነገረ መለኮትን መማር አለበት። ለአምላካችን ለእግዚአብሔር ምስጋና ይሁን። እንቀጥላለን። በረከቱ ለሕዝባችን፣ ውዳሴው ለአምላካችን ይሁን። አቤቱ ጌታችን ሆይ በእውነት እናመሰግንሃለን። የጊዜ ባለቤት አንተነ፣ የዘመን ባለቤት አንተነ። በሰማይም በምድርም ክብር ምስጋና እናቀርብልሃለን። በቸርነት የረዳህን በምህረት ብዛት ያገዝከን ጌታ ስለ ቃል ስለ ሕያው መጽሐፍ እንረዳ ዘንድ ፈቃድ ሆኗልና ተመስገን። መጽሐፍ ቅዱስ እስከ ዛሬ ድረስ ስለ ልዩ ልዩ ነገር ያስገነዝበን ነበረ። ዛሬ ደግሞ ስለ ራሱ እየተናገረ ነው። አቤቱ ሆይ አይምሯችንን ክፈትልን። እያወቅንህ እናውቅህ ዘንድ፣ እየተረዳንህ እንረዳህ ዘንድ የመንፈስህ ጉልበት ብርሃን ከእኛ ጋር ይሁን። በሰማነው ቃል ሕይወታችን፣ ጓዳችን፣ አገልግሎታችን፣ የምንኖርበት ዘመንና ምድር ሁሉ የተባረከ ይሁን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሆን ዛሬም ዘወትርም ለዘላለሙ አሜን።